بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده أما بعد فقال سبحانه وتعالى اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا بكلمة الله سبحانه وتعالى دار مسلاك جنانيا لسوت على هنا مسكانا يقبض الحمد لله رب العالمين بمكتل رسول صلى الله عليه وسلم من إلى إن من البيان لسحرا كعندند يحسب أجلالس ድግምት ይሆናል ይላል። ያው ድግምት ማለት አንድ ነገር ካለበት እውነታ ውጭ ማሳየት ነው። ካለበት እውነታው ሌላ የሚታየህ ደግሞ ሌላ ነገር ሲሆን ድግምት ይባላል። ሐቂቃው ሌላ ነገር ነው፣ አንተ ግን የምታየው በሌላ መልኩ ነው። እና አንዳንድ ጊዜ አላህ ለአንዳንድ ሰዎች የሰጣቸው የገለጻ ብቃት ሰዎች ላይ ድግምት ይሰራል። ስለዚህ ገለጻ በራሱ የሚወደድ ነገር ነው። ሐሳብን መግለጽ በደንብ መቻል አላህንም የምትጠይቀው ነገር ነው። ግን ለመጥፎ ከተጠቀምከው አደገኛ ነው። ለጥሩ መጠቀም ግን ሐሳብን ለመግለጽ፣ ቁርአንን ለማብራራት፣ ሐዲስን ለማብራራት፣ እውነትን ለሰዎች ለማሳየት አንደበተ ርቱዕ መሆን በጣም አስፈላጊው ነገር ነው። ከትዳር ጓደኛህን ፍቅር ለመመስረት በደንብ መግለጽ የማትችል ከሆነ ለትዳር ያስቸግራል። ባለቤትህ ለፍታ ደክማ ገንፎ ሰርታ ስታመጣ አንተ ዝም ብለህ እንደ ቅርጫት ኳስ ዝም ብለህ መዋጥ ሳይሆን ያን ነገር መግለጽ የምትችል መሆን አለብህ። እንዴት ነው ገንፎ፣ እንዴት ነው ቅቤው፣ እንዴት ነው ምናምን ስትልህ አላህ አንተ መግለጽ የምትችል ከሆነ በደንብ አድርገህ ትገልጻለህ። ኧረ ያንቺ እጅ ነክቶት ያንቺ እጅ ያነጠረው ቅቤ አይደለም ሙዙ ራሱ ቅቤ ይሆናል ብለህ ታስደስታታለህ። ደስ ይላታል አይደል እንዴ? ልብስ ለብሳ ያምርብኛል ምናምን ስትል ኧረ አንቺ ጆንያም ብትለብሽ ያምርብሻል። የሚያስጠላው ነገር ራሱ አንቺ ላይ ሲሆን ያምራል ስትላት ደስ ይላታል። ጥሩ ንግግር፣ ጥሩ ቃል ሰዎችን ስለሚያስደስት ያለ አግባብ ደግሞ አንተ የሆነችን አጅነቢን ሴትን በቁጥጥር ለማዋል ሰዎች እንዲህ ሊጠቀሙ ይችላሉ። አጅነቢ የሆነች ሴትን ልክ እሱ መላኢካ መስሎ ይቀርባታል። ጁምዓ ቀን ሰላዋት አውርጂ ብሎ ያስታውሳታል። አዝካረ ሰባ አደረግሽ ወይ ይላታል። በቃ ምን አይነት ሰው ነው? በቃ ሌል ወነሃር ዚክር የሚያደርግ ሰው ላይ ይመስላል። ግን ያ ውሸት ነው። መጨረሻ ላይ እቺ ሴት ይሄ ልጅ በጣም ትወደዋለች። ምናልባት እሱ ባይጠይቃት እንኳን እሷም ልጠይቀው ትችላለች ለትዳር። ቤተሰብ አረ አይሆንም፣ ይሄ ልጅ አላወቅሽውም፣ ወሮ በላ ነው፣ ዱርዬ ነው፣ ምንም ማየት አትችልም። ለምን? ሲህር ተሰርቶባታል። ከሱ የተሻለ ብዙ ወንድ አለ፣ ግን አይታያትም። ምድር ላይ የለም ከሱ ውጭ ወንድ የሚባል ነገር የለም። በኋላ ግን ቤት ከገባ በኋላ ሲህሩ ይለቅና እውነታው ይገለጻል። ሲገለጽ ይጣላሉ። ትላንት እንደዛ የሚያደንቃት የነበረ በአንቺ ጨረቃ ሁሉ ትቀናለች በውበትሽ የሚላት የነበረ በአንቺ ሸይጣን ይቀንብሻል ይላታል። የአንቺ ርኩስነት ምናምን ሲላት ታብዳለች። ሲህሩ ለቋል። ስለዚህ አገላለጽ በጣም አደገኛው ነገር ነው፣ ከባድ ነው። ለመጥፎ ከተጠቀሙት ማለት ነው። ለመጥፎ ከተጠቀሙት ይሄውን በህይወት ውስጥ ነው። በዲን ውስጥም እንደዚህ አለ። በዲን ውስጥ በአቂዳ ውስጥ በመንሃጅ ውስጥም እንደዚህ አይነት ነገር አለ። ምንድን የሆነ ጀማ አንድን ሰው ከመሃል ያወጣና ሼኽ ነው ሼኹ ሱና ምናምን ኢማም ፊ አርድል ሐበሻ ምናምን ተብሎ ያን ሰው ስቅል ያደርጉታል። ከዛው ሰዎች እሱ እኮ ከሞተ እኮ በቃ ሱና ኢትዮጵያ ውስጥ ይጠፋል ይላል። በቃ ሲህር ተደርጎብህ ነው አንተ እንጂ ከሱ የሚበልጡ ብዙ መሻይኾች አሉ። ምድር የሞሉ ብዙ አሉ። ከመሃል ግን ብለው አውጥተውት ነው ሚዲያው በደንብ አድርጎ አምቆት በደንብ። ግን አንተ በቃ ትነሳና አንተ የሆነ ጊዜ የሆነ ሰው ቢዳ ይሰራል። ይሄ ሰውዬን መክረነዋል እምቢ ብሏል ሙብተዲ ነው ስትል በሚቀጥለው ይሄን ስትል ሰዎች ሚለዋል አንተ ይሄም ኡስታዝ ሙብተዲ ከሆነ ይሄም ከሆነ ታዲያ ማን አለ ይሏል። ለምን? እነሱ ላይ አሊም ማለት ማን ነው? እነዚህ ሰዎች ናቸው። ዳኢ ማለት እነዚህ ነው። ምድር ላይ ሌላ ዳኢ
የለም ሲህር ተሰርቶባቸዋል። ሚዲያው የሚሰራው ነው፣ ቴሌቪዥኑ የሚሰራው የሆነን ሰው በከፈትከ ቁጥር ቲቪ ላይ እሱ ብቻ እንዲታይ ይደረጋል። አየህ ከዛው አንተ ላይ ይገዝፋል ያ ሰው። ሁል ጊዜ እሱን ስታይ ያን ሼክ ብቻ ስታይ መጨረሻ ላይ ሳታውቀው ማይሳሰት ሁሉ ታደርገዋለህ። በፍጹም እሱ የሰጠው ሁሉ ፈትዋ ትክክል ነው ብለህ ነው የምታምነው። ይሄ አሁን አይደለም ከድሮም ጀምሮ ነው እንዲህ አይነት ነገር ያለው። የሆኑ ሙብተዲዕ የሆኑ ሰዎችን ታዋቂ ሼኾች ይደረጋሉ። በመቶ ሺዎች የሚቆጠሩ ሙሐዲሶች ባሉበት ሀገር ላይ የተወሰኑ ሼኾችን ሙብተዲዕ የሆኑትን ታዋቂ ይደረጋሉ። የነሱ ኪታብ በጣም እንዲታወቅ ይደረጋል። ከዛው የሚታወቁት እነዚህ ብቻ ናቸው። አንተ ነገ ተነስተህ እነዚህ ሁሉ እኮ አህሉል አህዋ ናቸው ኪታቦቻቸው እንዲወስድ እነዚህ ኪታቦች ከሌሉ ታዲያ መች ኪታብ አለ ይባላል። በኋላ ሚሊዮንስ ኪታቦች አሉ፣ ግን ታዋቂ ስላልሆኑ ነው። ከነሱ የሚበልጡ ብዙ ሙሐዲሶች አሉ። ስለዚህ የሆነ ኢማም እስልምና ኢማሙ ሻፊ ላይ የቆመ አይደለም ነው። ኢማሙ ሻፊ ሳይመጡ ኢማሙ አህመድ፣ ኢማሙ ነወዊ፣ ሼኽ አልባኒ ማንም ሳይመጣ አልየውመ አክመልቱ ለኩም ዲነኩም የሞላ ዲን ነው እንጂ የሆነ ዓሊም መጥቶ የሞላው ዲን አይደለም። አንድ የሆነ ዓሊም ከተሳስቷል ብሎ ማለት እስልምና ተሳስቷል ማለት ወይም እስልምና ይጎዳል ማለት አይደለም ነው። ዲኑ ሞልቷል። ምንም ነገር ግን ሰዎች ሲህር ሲያደርጉብህ ከሱ ውጭ ዓሊም የለም ብለህ በቃ በየጀማዓው እንደዚህ የተቀመጡ ሰዎች አሉ። የታሪክ አጋጣሚ ሆነው ወጡ እንጂ ከነሱ የሚበልጡ ብዙ አሉ። እዛው እኮ ሐለቃ ውስጥ ብዙ አሉ። እዚች ወንበር ላይ የሚቀመጥ ሰው አንድ ሰው ስለሆነ እኔ እመጣለሁ የሆነ ሰው መጥቶ ይቀመጣል እንጂ እንዲህ መሀል ከኔ የሚበልጥ ስንት ሰው አለ? በንግግርም በዕልምም ብዙ አሉ። ግን ሰዎች የሆነ ነገር ላይ ብቻ በረጅም ሲያበሩባቸው ያን ነገር ብቻ ያለ። በመንግስትም ደረጃ እንዲህ ነው። አንድ ንጉስ ይመጣል፣ ስለዛ ንጉስ በሚዲያ በደንብ ይሰበካል። በቃ ይሄ መሪ እኮ ከወደቀ ሀገር ይፈርሳል፣ ሌላ ማን አላት ይባላል። ማን አላት? ልክ እንደ አላህ ማለት ነው። እየጠበቀ ያለው አላህ ነው እንጂ መንግስት ነው እየጠበቀ ያለው። አላህ እየጠበቀን ባይኖር ኢትዮጵያ ድሮ አትፈርስም ነበረ። ሀገር ሊያፈርስ የሚችል ነገር ሁሉ ነገር እኮ ተደርጓል። ግን ጠባቂው ማን ነው? አላህ። ግን አይምሮ ላይ ግን ከተሰራ ግን ሩሲያና እኮ አሜሪካ ከተጋጩ ኒኩለር ይተኩሱና ዓለም ይጠፋል፣ ቂያማ ይቆማል። እንዴት ነው? በሰው እጅ ነው እንደ ቂያማ ያለው? ግን ሲህሩ ነው፣ ሚዲያው ነው። ድሮ ግለሰቦች ነበሩ አይደለም? አሁን ሚዲያው ነው የሚሰራበት፣ በደንብ አድርጎ ይሰራል። ፎቶ ብቻ በማየት አንድ ሰው ይገዝፍብሃል። ስልጣን ላይ ለመቆየት 48 ህጎች ብሎ የጻፈ ሰው አለ። ይሄ ፈረንጅ ካፊር ሲጽፍ ምንድነው ይሄ ጽሁፍ እርኩስ ነገር ነው ምጽፈው ይላል። ግን አንተ ባትሰራውም ሰዎች እንዳያታሉ ይጠቅማል፣ አንብበው ይላል። አንብበው ይጠቅማል። ከፈለክ አንተ በስልጣን ላይ ለመቆየት ይሄን ተጠቀም። ክፉ ነገር ነው ምጽፍ፣ ጥሩ ነገር አይደለም እዚህ ውስጥ ያለው አብዛኛው ነገር ይላል። ግን አንተ ግን ማታደርገው ከሆነ ሌሎቹ ሲያደርጉ እንዳትታለል ይጠቅማል፣ አንብበው። እና እዛ መጽሐፍ ላይ ካስቀመጠው ህግ አንዱ ምንድነው ስልጣን እንዲያስብ ከዚህ በፊት የነበረው መሪ ፎቶ ሁሉ አስወግድና የራስህን ፎቶ ስቀል በየቦታው። ሰዎች ያን ፎቶ ሲያዩ ትገዝፍባቸዋለህ። ያን እየረሱት ይመጣል። ከዚህ በፊት የነበረው መሪ የጀመረውን ስራ ሁሉ አጥፋው። ለህሊና አትጨነቅ። ኸይር ሰራለሁ ብለህ እሱን ሞልተህ እንዳሰራ እሱን አስቀጥለህ ከጨረስክ ሰው ምን ይላል? የድሮ መንግስት እኮ የሰራው ነው ምን ሰራ ትባላለህ። አጥፋውና የራስህን ከዜሮ ጀምር። ጥፋት ነው የሚመክረው። አጥፋው እንዳለ የዛኛውን ስራ እንዳለ አጥፋው። ለምን ሰዎች አንተን እንዲያነግሱ ከፈለክ ያን እንዲረሱ አድርግና ከዜሮ ጀምር እንጂ የሱ የጀመረውን ብጨርስ ለአንተ ክሬዲት አይሰጡህም። የሰራው ምን ሰራሱ? ሁሉም እኮ ባለፈው መንግስት የጀመረው ነው፣ ሐሳብም የለውም ምናምን ነው የሚሉ አይረዱም። ስለዚህ እንዲህ አይነት አንተ ለህሊና አትኑር ግፈኛውን ብሎ እንደዚህ ነው መጽሐፉ የሚጽፈው። ይሄን እስላማዊ ነገር ላይ የሚጠቀሙ ሰዎች አሉ። የሆኑ ሰዎችን በየቀኑ ስገባ ቴሌቪዥን ታያቸዋለህ። ሆም ብለው ፕሮግራም ላይ ታያ የተለያዩ አዳራሽ ፕሮግራም ሲካሄድ ያን ሰው በካሜራ ይቀርጹታል ሁሌ። ስለዚህ አንተ ፕሮግራሞች ላይ ሁሉ ይሄን ሰው እየታያል። ስታየው ውስጥ ነው ይሆናል፣ ይገዝፋል። በቃ ለኢትዮጵያ ሙስሊሞች ያለው ማን ነው? እሱ እንዳይነካ ትላለህ። ይሄ ሸይጣን ስራ ነው፣ ቆሻሻ የሆነ ስራ ነው። ኢስላም በግለሰቦች ላይ በአሊሞች ላይ የሚቆም አይደለም። ኢና ነሕኑ ነዘልነ ዚክራ ወኢና ለሁ ለሓፊዙን ብሏል። እንኳን እኛ ተራ ሰዎች ይቅርና አላህ ለእኛ ሊያሳየን በሰሃቦች መካከል
ልዩነት እንዲከሰት አድርጎ በሙአዊያና በአሊ ጦር መካከል እንደዚሁም በአሊና በጠልሃ በዙበይር ረዲየላሁ ዐንሁ መካከል እንዲጋጩ ብቻ ደም ብዙ ሰው ፈሶ እስልምና ምንም አልሆነም። ሰሃቦች እንኳን ተገዳድለው መጨረሻ ላይ እንድናውቀው ነው እስልምና በሰሃባ ጀርባ ላይ የቆመ አይደለም። ሰሃቦችን ከፍ አደረገ እንጂ ሰሃቦች እስልምናን ከፍ አላረጉትም። መጀመሪያም እስልምና ከፍ ያለ ሃይማኖት እነሱ ናቸው። እውቀት አልነበራቸውም፣ እርስ በርስ የሚጨራረሱ ነበሩ። እስልምና መጥቶ ምን አረጋቸው? ከፍ አረጋቸው። ወኩንቱም አላ ሸፋ ሑፍረቲን ሚን ናር ፈአንቀዘኩም ሚንሃ ነው። እሳቱ ስልገቡ ስትል አዳናችሁ። እስልምና ከጅህልና ወጣችሁ። ጃሂልያ ውስጥ ነበራችሁ፣ እስልምና ከጃሂልያ ወጣችሁ። ማንም ማያውቃችሁ እዛ መካ ድንጋይ ውስጥ የምትኖሩ በረሃ ውስጥ ወደ ላይ ፀሐይ ግራና ቀኝ ድንጋይ ብቻ ነበር። ሳር የለ፣ ስልጣኔ የለ፣ ምን የለ። እስልምና ግን መጥቶ ከፋርስም ከሩምም ከነዚህ ሁሉ በላይ የሰለጠናችሁ ታላቅ ሕዝብ አረጋችሁ። ዓለምን መምራት እንድትችሉ አደረጋችሁ። ስለዚህ ኢስላም የሁሉም ሰው ላይ ውለታ አለው እንጂ እኛ እስልምና ላይ ውለታ የለን። ማንም ሼክ ማንም ዳይ መጥቶ ለእስላም ውለታው እያለው ነው። ለራስህ ነው ውለታ። አንተ ላይ ምን አለብህ? ውለታ አለብህ። አዕራቦች አመንን ብለው ሲመጻደቁ አትመጻደቁ አለ አይደለም? እንዳትመጻደቁ በሊላሁ የሙኑ አለይኩም አን ሀዳኩም ሊልኢማን ኢን ኩንቱም ሳዲቂን። እውነተኛ ከሆናችሁ አላህ ነው ሊመጻደቅ። እስልምና ነው የሰጠህ፣ ሱና የሰጠህ ማን ነው? አላህ። ብልጥ ስለሆንክ አዋቂ ስለሆንክ ስንት ሳይንቲስቶች እስልምናን አላገኙም። አላህ ለፈለገው ነው የሚሰጠው። እስልምና ለመረጠው ሰው ነው የሚሰጠው እንጂ በአንተ ብልጠት፣ በአንተ አራዝነት፣ በአንተ ልፋት ነው አይደለም። አላህ ካዘነልህ ሂዳያ ይሰጣል። ግን እንዳልኩት ሰዎች ግን ምን ያደርጋሉ? የአንተ ሂዳያ በሆነ ሸኽ ላይ የተንጠለጠለ አድርገውላ ይቀርጹብሃል። ስለዚህ ተጠንቀቅ። ማንኛውም ሰው ኩሉ በኒ አደም ኸጣ ነው። የሰው ልጆች ሁሉ ምንድን ናቸው? ይሳሳታሉ ነው። እኛ ጭንቅላት ግን ውስጥ ሁሉም ጀማ ውስጥ ምን አለ? የሆነ ሸኽ አለ ማይሳሳት። ኢማሙ ገዛሊ ካሉ፣ አቡል ሐሰን አሽዓሪ ካሉ፣ እብኑ ተይሚያ ካለ፣ ሸኽ አልባኒ ካሉ፣ ሸኽ ምናምን ካሉ ይላል። ኧረ ነፍሰት አለባቸው ሰዎች አይደሉም እንዴ? ሰው ነው። ሰው ከስህተት ሊጸዳ አይችልም። ያፈለገ ነገር ቢመጣ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ለው ለም ቱዝኒቡ ዘንበን፣ እንደውም እናንተ ማትሳሰቱ ኃጢአት ማሰሩ ቢሆን ኖሮ አላህ ያጠፋችሁና ሌላ አጥፍተው ይቅርታ የሚጠይቁ ህዝቦች ያመጣ ነበር። አስለኛ አላህ ሲፈጥረን እንደምንሳሰት አውቆ ስንሳሰት ግን ይቅርታ እንጠይቃለን። በዛ መግፊራው ረሕመቱን ሊያሳየን በአዘል አላህ መጀመሪያ ምንድነው? መሐሪ ይቅር ባይ ነው። ግን በተጨባጭ እንዲታይ አላህ ይፈልጋል እዝነቱ። ስለዚህ የሚያጠፉ ኸልቆችን ኸለቀና ሊያሳዩ ማለት ነው። መላእክቶች አያጠፉ አይሳሰቱም። ስለዚህ የሆኑ የሚያጠፉ ኸልቆች መፈጠር አለባቸው። ስለዚህ ያጠፉና ይቅርታ ይጠይቁኛል፣ ከዛው ነው ይመራቸዋል። ስለዚህ ይቅርታ ያለ መጠየቅ ነው እንጂ አደገኛው ነገር መሳሳትማ ማይቀር ነው። ኪታብ ብትጽፍ ትሳሰታለህ። የፈለገ ዓሊም ኪታብ ቢጽፍ ስህተት ይኖርበታል። ታላቅ ሰው ማለት ማን ነው? ስህተቱ ያነሰ ነው እንጂ የሆነ ዓሊም ላይ ተሳስቷል ማለት የአቂዳ ስህተት ሊሆን ይችላል። ዋቴቨር ክብሩን አይነካውም። ስህተት ክብር የሚነካ ነገር አይደለም፣ ሁሌ ያለ ነገር። ክብርን የሚነካው ከስህተት አለመመለስ፣ በዛው ማመጽ ነው አደገኛው ነገር። እንደዚሁም ደግሞ ስህተታችን ከኸይራችን መብዛቱ ነው። ሸራችን ከኸይሩ ሲበዛ ያ ነው እንጂ ጓደኛም ስትይዝ ስህተቱ ያነሰ ኸይሩ የበዛ ነው እንጂ ማይሳሰት ማያበሳጨህ ጓደኛ ይገኛል? አይገኝም። ማታበሳጨህ ሚስት ታገኛለህ? አይገኝም። በፍጹም በፍጹም። ረሱል ሰለላሁ ዐለይሂ ወሰለም እንኳን ሚስቶቻቸው አንድ ወቅት አዙረውባቸው የለ እንዴ? ያ አዩሃ ነብዩ ሊመ ቱሐሪሙ ማ አሐለላሁ ለክ። ብዙ ክስተቶች እኮ ተከስተዋል። ይሄ ሰዋዊ የሆነ ነገር ነው፣ ሊለቀን የማይችል ነገር ነው። በል ምንም ላለመሳሳት የሚሞክር ሰው ፈጽሞ ስህተት የሚባል መሳሳት የለብኝ የሚል ሰው በሽተኛ ነው። ራሱ ስራ መስራት አይችልም። ዒልም አለው መናገር አይችልም። ለምን? እሳሰታለሁ ብሎ ስለሚፈራ። አይጽፍም። ለምን? ይፈራል። አሳሰታለሁ እያለ እየሳሰታለሁ። በሽታ ነው። ፐርፌክሽን ማሰብ፣ ምንም ስህተት የሌለው ነገር እሰራለሁ ብሎ ማሰብ በሽታ ነው። ስለዚህ አይሰሩም። አንዳንድ ሰዎች አሁን እውቀት አላቸው፣ ብዙ ነገር አላቸው፣ ግን ሌሎች ሲሳሰቱ በጣም በመተቸት የተነሳ ስህተት እነሱን ለመስራት ይፈራሉ። ስለዚህ አይሰሩም ምንም ነገር። ተሳስረው ቁጭ ይላሉ።
ኪታብ መጻፍ እየቻሉ አይጽፉም። ዳዋ ማድረግ እየቻሉ አያረጉም። ለምን? እሳስታለሁ ብለው። ይሄ ራሱ በሽታ ነው ራሱን ይቻላል። ከአደም አለይሂ ሰላም ከሐዋ ትልቁ የተማርነው ትምህርት ምንድን ነው? አንድ ቀጭን ትእዛዝ ነው የታዘዙት። እንደኛ ሚሊዮን ነገር አይደለም የታዘዙት። ኸምራት ጠጡ የኔን ተብሏል። አንድ ትችን ቅጠል ብቻ እንዳትቀሩ ነው። ከዛ እንደፈለጋችሁ ተባሉ። እሷንም ተሳሰቱ አልተሳሰቱ? ተሳሰቱ። ሰው ይሄ ነው። ግን ትልቁ ትምህርት ምንድነው? ጀስቲፊኬሽን አልፈለጉም እነሱ ለስተታቸው። ኢብሊስ ተጠያቂ ነው፣ ነፍስያ ጅንጃን ካላሉ በቃ አጥፈተናል ይቅር በለን ረበና ظلمنا አንፉሰና ያሉት እንጂ እሱ በሐዋ ላይ ማሳበብ ይችል ነበር። አደም እሷ ነች። እኔ እኮ ብዬ ነው መጀመሪያ የተሳሰተች እኮ እሷ ነች። በቃ ይሄ ነገር እንዲህ ከሆነ በቃ እንብላውና ቅጠሉን የመጣ ይምጣ። ቅጠሉን በመብላት ታላቅ ሰው ምንሆን ከሆነ ጀነት ውስጥ ዘላለም ምንኖር ከሆነ እንብላና የመጣ ይምጣ ብላ አታለለች። እሷ ነች እንዲያደርገች ማለት ይችል ነበር። እሷም ደግሞ በሱ ላይ ማሳበብ ትችላለች። እኔ ምስኪን ደካማ ከሱ ጎን የወጣው እሱ መጀመሪያ ትምህርት ተሰጥቶታል፣ ስልጠና ተሰጥቶታል፣ የኢብሊስን ርኩስነት አይቷል፣ አድውህ ነው ተብሏል። ስጁድ አድርጉ ሲባል መላእክት ሁላ ሲወርድ እሱ ምቀኛ ርኩስ እምቢ ብሏል። ይሄን ሁሉ አይቶ እንዴት ይሸወዳል ብላ በሱ ላይ መለጠፍ ትችል ነበር። ግን እንደዚህ አልተከደም ነው። በቃ አጥፍቻለሁ። አንተ የሆነ ነገር ችግር ደረሰባል፣ በእናት በአባት አታሳብ፣ በሸኻ አታሳብ፣ በጀማ እኔ ነኝ ጥፋተኛ ራሴ ነኝ። አክሲዮን ገብተህ ተበላህ አይደለም ኡስታዞች አስበሉኝ ኢማሞች ምናምን አምኛቸዋት ብላ አንተ ራስ ነህ ጥፋተኛ። አቅላለ ኡስታዝ ይሁን ምን ይሁን ውል ተዋውለ ውሉን አይተህ ቼክ አድርገህ አክሲዮን መግባት አለብህ እንጂ ዝም ብለህ ፈርመህ ደቅድቃ የሆነ ነገር ሲመጣ ኡስታዝ ብለን አምነናቸው አጭበረበሩን። አይሰራም። ጀሃነም ውስጥም የገቡ ሰዎች እንዲህ ነው የሚሉት እኮ ኢማም ብለን ተከተላናቸው ኢና አጣና ሳደተና ወኩበራና ሲዘርበል ሳደተና ምናምን የሚባል የለም አላህ ዘንድ። አብሮ አንድ ላይ ነው የፈጠረ። ሁላችሁም የተከበራችሁ ነበረ። ክብርን አወርዳ ስንሞት አንድ ሰው ሲሞት ምን እንላለን? ኢና ሊላሂ ምን ማለት ነው? እኛ የአላህ ነን ወደ አላህ ተመላሽ ነን እኮ ስንል የመጣ ነው ከአላህ ነው እኮ። ጻሊ ማለት ከአላህ የመጣ እኮ ጻሊ ከአላህ የመጣ የተከበርክ ነው። እንክብካቤ ይደረገለታል። ሲጫወት ልጁ አላየም እንዴ? የማይገባ ዓለም ውስጥ ሌላ ቀን እናየዋለን። ህፃናት እንዴት አድርገው እንደሚጫወቱ አላህ እንዴት አሳምሮ እንደፈጠራቸው እኛ በኋላ አሸንጉሊት ምናምን ገዝተን ድንጋይ እንዴት እንደምናደርጋቸው ሞባይል ሰጥተን ድንጋይ እናደርጋቸዋለን እንጂ ህፃናት አጃኢቦች ናቸው። እስከ 7 ዓመት በራሳቸው ዓለም የሚጫወቱ ከአላህ የመጡ ድንቅ ፍጡሮች ናቸው። ራሳቸው በአፈር የሆነ ነገር ያደርጋሉ በራሳቸው ዓለም። እኛ ግን አሸንጉሊት ምናምን ሰጥተን ደደብ እናደርጋቸዋለን። ይሄ እንዳይሰራ እናደርጋለን። በራሳቸው ዓለም እንዳይኖሩ ትምህርት ቤት ብለን በትምህርት ድንጋይ እናደርጋቸዋለን። በራሳቸው ዓለም የሚኖሩ ናቸው ህፃናቶች በራሳቸው። እስከ 7 ዓመት እንደፈለጉ ይጫወቱ። ገና ነው መጥፎና ደግ የሚለዩበት ሰዓት አይደለም። በራሳቸው ዓለም የሚገርም ነገር ያደርጋሉ የተባለው። ስለዚህ ይሄ የተከበረን ኸልቅ እኛ ራሳችን ነው መጫወቻ ያደረግነው። እኛ ራሳችን ነው ጭንቅላትን ለሼኽ የሰጠው። ማን ጭንቅላትን ለሼኽ ስትባል? ለቄስ ስጥ ማለት ነው። ለፖለቲከኛ ማን ስትባል? ወልየል አምርን ታዘዙ ማለት አቅለን ስጥ ማለት ነው። አንዳንዱ በቃ ለሳውዲ መንግስት በቃ ቀንና ማታ ሲከራከር ይኖራል። ነብይ ያደረጋቸው ሰዎች ናቸው። ይሳሰታሉ፣ ሊከፍሩላ ይችላሉ። የነሱ ሐቅ እንዳለ ተመሪ ላይ የመሪ ሐቅ እንዳለውላ መሪ ላይ ደግሞ የህዝቡ ምን አለበት? ሐቅ አለ። አይነግርህም ምንም። መሪ ላይ ይሄ ሐቅ አለበት ይሄ ሐቅ አለበት አይነግርህም። የሱን ሐቅ ብቻ ይነግርሃል። ለምን? ያም ሼኽ ብሬኖች ተደርጓል፣ እሱም ታጥቧል፣ ሲህር ተሰርቶበታል። ስለ ንጉሱ ብቻ ተነግሮ ጭንቅላቱ ሞልቷል። ስለዚህ እነዚህ ንጉሶች ከሄዱ እስልምና ያበቃለታል። እስልምናን እየጠበቁ ያሉት እነሱ ናቸው። እነሱ እኮ እያጠፉት ነው። መሪ ተብሎ ህዝብን ድሃ እያደረገ እያስራበ እያስጠማ። አሁን ሳውዲ ላይ ሴቶች ሁሉ ወጥተው ስራ እየሰሩ ነው። ተገልብጠው ወጥተው ሁሉ ቦታ። ለምን? ራባቸው፣ ተጠሙ። ምን ይብሉ? ትዳር የለ ምን የለ። ማን? መንግስት እንዲያርጓቸው ምንም የሚነገራቸው ህዝቡን መንግስትን ታዘዙ ጥሩ። መንግስትን ይሄን ሐቅ አለብህ ህዝብህን ማብላት ማጠጣት ይሄን አለብህ ብሎ አይነገርም። ምንም ስለማይነገር ህዝቡ ተቸገረ፣ ተራበ። ውጡና ስሩ ሲባሉ አንድ ላይ ተገልብጠው አገሪቷን አጥለቀለቋት። ስለዚህ አሊሙም ተጠያቂ ነው። መብቱ አልተነገረውም። ህዝቡ መብቱ አልተነገረውም። ሲሄድ ይሰራባል በየቦታው ነው። ሁሉም ሀገር ላይ የሆነ መንግስት ከሞተ ወያኔ ከወደቀ ኢትዮጵያ ተፈርሳለች እየተባለ ሲነገር ይሄው ኖርን። እነሱ ፈረሱ እንጂ አሁን ያለውን መንግስት ቢሞት
ዓለም ትቀጥላለች፣ ህይወት ትቀጥላለች። ዓለም በማን እጅ ነች? በአላህ እጅ፣ በማንም እጅ። ስለዚህ ሚዲያ ስታዳምጥ እስላማዊውን የትም ሸኽንም ስታዳምጥ ይሄን መርሳት የለብህ። ወሊላሁመ ማሊከል ሙልክ ቱእቲል ሙልከ መን ተሻ ወተንዚዑል ሙልከ ሚመን ተሻ ወቱዕዙ መን ተሻ ወቱዚሉ መን ተሻ ቢየዲከል ኸይር ኢነከ ዐላ ኩሊ ሸይኢን ቀዲር ነው። ሰው ለራሱም ላይ አይችልም እንኳን ሌላ አይቀርም። እንኳን ያንተን ሀያት ሊጠብቅና እቺን ዲስኩን አይጠብቅም። ሸርተት ስትል በቃ ወገቤን እያለ የሀገር መሪ ተብሎ ስንት ሀገር ይሄዳል። ሸርተት ትንሽ እኮ ነው ዲስኩ ሸርተት ብሎ አይኑ የሆነ ነገር ሆኖ በትንሽ ስቃይ ኩላሊቲ የሆነ ነገር ፌል አደረገ ተብሎ። ስለዚህ ሰው ወኹሊቀል ኢንሳኑ ደኢፋ። ስለዚህ የፈለገ ዓሊም ይሁን ሙብተዲ ሊሆን ይችላል፣ ሙሽሪክ ሊሆን ይችላል፣ ሊከፍር ይችላል። አንተ ሐቅ ሁሉም ነገር በሐቅ ላይ መመዘን አለበት እንጂ ሐቅም በሰው አይመዘንም። አለበዛ ትሳሰታለህ። አብዛኛው ሰው የሚሳሰተው ይሄ ነው። ሲህር ተሰርቶበታል። ኢነ ሚነል በያኒ ለሲሕራ። ሁሉም ጀማ የራሱን ሼኽ ትልቅ አድርጎ ይስልበታል። ትልቅ እዛው ጀማ ውስጥ እኮ ከዛም ይበልጡ አሉ። ከዛ ጀማ ውጭ ብዙ አሉ። ሀገራችን ነው። በእኛ ሀገር እንውሰድ። የተወሰኑ ዳዒዎችን ሚዲያ አውጥቶ ሰማይ ሰቅሏቸዋል። አሁን ተራው ሰው እነሱን ከነካ ስምና ነካህ ነው። እሺ ማን አለን? እነዚህ ሰዎች ጃሂል ከሆኑ ሸሪዓ ማያውቁ ከሆነ ለኛ ማን አለን ይላል ሰው። ሚዲያ ሰርቶባቸው እነዚህ ታዋቂ የሆኑ ሰዎች ሙሐዲስ አይደሉም፣ ፈቂህ አይደሉም፣ ሙፈሲር ምንም እኮ አይደሉም። በታሪክ አጋጣሚ ምን ሆኖ ታዋቂ ሆኑ። እንደዚሁም የሆኑ ቡድኖቻቸው ሁሉ በየቦታ መድረክ ላይ ያወጣቸዋል። ቅድም እንዳልኩት የሆነ ፕሮግራም ሲዘጋጅ የነሱን ፎቶ ብቻ ሰው እንዲያይ ይደረጋል። አሁንም ይሄ ቆሻሻ ስራ ነው። እኛ እዚህ መሃል ያለን ሰዎች ይሄን የሰማን ሰዎች እንዲህ አይነት ነገር እንዳናደርግ። ሰውን ከደረጃው በላይ ከፍ ማድረግ ወንጀል ነው። ከደረጃውም ዝቅ ማድረግ ወንጀል ነው። ሁሉንም ሰው ባለበት ቁርአን አፍዟል፣ በቁርአን እናከብረዋለን። ስለ ፊቅ አያውቅም፣ በቃ ፈትዋን ጠይቀውም ሰው ቁርአን የቀረው ስለ ቁርአን ጠይቀዋለን። ኢማም ብቻ ስለሆነ ረመዳን ስላሰገደን ሁሉ ነገር እንጠይቀዋለን እንዴ? እሱ ቁርአን ስላፈዘ ነው ከፊት ያደረግነው። ኪታብ አልቀራም። ፈቂህ ነው አንዱ፣ ግን ሐዲስ አያውቅም። ሰሂህ ደኢፍ የሚባል ነገር አያውቅም። አንዱ ጀግና ነው፣ ስለ ሱና ይናገራል፣ ጎበዝ ነው፣ ግን ስለ ህይወት አያውቅም። ህይወት ምን እንደሆነች አያውቅም። ከሰው ጋር አልኖረም። ቤተሰቦቹ አስረው ቤት ውስጥ ነው ያኖሩት። ንግድ አያውቅም፣ ጉርብትና አያውቅም፣ እድር አያውቅም፣ እቁብ አያውቅም። ባንክ ቤት ሄዶ አካውንት ከፍቶ አያውቅም። ስለ ባንክ ፈትዋ ይሰጣል። እስኪ አካውንት አለ ብትል እኮ አያውቅም። አካውንት የለውም። ቼክ ምን እንደሆነ አያውቅም፣ ግን ስለ ባንክ ቤት ፈትዋ ይሰጣል። እንዴት አንተ ስለ ባንክ ቤት ታውቃለህ? አሰራሩ ምን አውቆ ነው? ግን ያውቃል። በቃ ሁሉን ነገር ያውቃል። ሁሉን አዋቂው ማን ነው? አላህ። ስለዚህ ሼኽህንም ብትሆን ስታከብረው ባለው ዒልም ነው። ከዛ ውጭ ባለው ነው ሼኻችን አከብራለሁ። ይሄን ግን አያውቅም። ፖለቲካ ማያውቅ አያውቅም። ሙሐዲስ ናቸው፣ ግን ፖለቲካ አያውቁም። ፖለቲከኛ ሸረኛ ነው፣ ሲህረኛ ነው፣ ድግምተኛ ነው፣ ብዙ ነገር ያደርጋል። አያውቁም። ሼኹን አታለዋቸው ሊሆን ይችላል ብለህ ጥንቃቄ ማድረግ ይግድ ይልሃል። ሁሉም በሁሉም ስርዓት በጣም በሚገርምታ ከጥቂት መሪዎች ውጭ ሙብተዲዎችን አንግሰው ነው የሚሄዱት መሪዎች። አህሉል ሀዋ ለምን? ለስልጣናቸው እንዲመቻቸው። በየዘመኑ በሆነ ዘመን ስንት ሙሐዲሶች አህለ ሱና እያሉ የተወሰኑ አሻኢራዎችን ሰማይ ተደርገዋል። ከዛው ህዝብ የሚያውቃቸው ይሄን። ስለዚህ ይሄን ስትል እነዚህ ያሉት እኮ ለሞች እኮ እነዚህ ናቸው ይላል። በወቅቱ እኮ እነዚህ 10 ናቸው። በዛ ዘመን በሺዎች የሚቆጠሩ ሙሐዲሶች አህለ ሱና ነበሩ። ሱናን ያስተማሩ፣ ታዊልን በትክክል ታዊል የሚደረግበት የሚያረቡ ኡማ ሁሉ የተቀበላቸው። ግን ሚዲያ አሁንም ይሄ ነገር አለ ነው። አሁንም እንደዚህ አይነት ነገር አለና ለጀዚራም ይሁን ጀዚራም ሆን ብሎ የሆኑ ሰዎችን አምጥቶ ነው የሚያስተዋውቀው። ምንም የማያውቅ ሰው ጀዚራ ትልቁ ቴሌቪዥን ምንም የማያውቅ ሰው እኮ ነው። እኔ ማውቀውን ሰው አምጥቶ ሙሐሊል ሲያሲ የፖለቲካ ተንታኝ ብሎ ያቀረበ ጀዚራ ነው። አስብ እንግዲህ ከኔ ጋር ማውቀው የተማረ ስለ ፖለቲካ ምንም የማያውቀውን ሰውዬ አምጥቶ ምን ጀዚራ እንግዲህ ትልቅ ሚዲያ ውሸት ቅጥፈት ሙሐሊል ሲያሲ ብሎ የፖለቲካ ተንታኝ ምናምን ብሎ አድንቆት ምንም ስለ ፖለቲካ ተንታኝም አይደለም፣ ስለ ፖለቲካም አልተማረም፣ ፖለቲካም ድርጅት ውስጥ አልነበረም። ሚዲያ እንደዚህ ነው፣ ውሸታም ነው፣ ቀጣፊ ነው። አብዛኞቹ ሚዲያ ላይ የሚሰሩ ሰዎች ፍሳቆች ናቸው። ቢያንስ ካፊር እንኳን ባይሆኑ ፋሲቆች። በራቆቷ የምትሄድ ሴት የእሷን ወሬ እንዴት ትቀበላለህ? ኢንጃአኩም ፋሲቁን ቢነበኢን። አንድ ሰው በራቆቷ ከሄደች ምን ሆነች ማለት ነው? ፋሲቅ ነች፣ የአላህን ትእዛዝ አምጻለች። ያን ወሬ የሚሰማ አለ ነው። ያን ወሬ ሲጋራ የሚያጨስ መጠጥ የሚጠጣ ሰላት የማይሰግዱ ሰዎች መጥተው ሼኽ ፉላን ብሎ ሚዲያ ላይ ያቀርቡልሃል። አንተም ሼኽ ብለህ ትቀበለዋለህ? ኖ ተጠንቀቅ። የሆነ ሆኖ
ንግግር ጥሩ ነው፣ ገለጻ ሐሳብ መግለጽ ጥሩ ነው። ግን ለመጥፎ ነገር እንዳንጠቀም ሐቅን የበላይ ለማድረግ ትክክለኛ ዓሊሞች የተደበቁትን ታዋቂ ለማድረግ ነው መሄድ ያለብን እንጂ ዓሊም ያልሆነን ሰው ዓሊም አድርጎ ማሳየት ከፍተኛ ወንጀል ነው። አላህ ሱብሓነሁ ወተዓላ በሰማነው መሰራ ያደርገን። ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላህ